ሄርሜላ ከተደበቀችበት ተገኝታለች እየተባለ ነው። እንግዲህ እሱንም እስኪ የእውነት ከሆነ ይዤላችሁ የሚመጣ ነው የሚሆነው። እንኳን ደስ ያላችሁ። እንግዲህ አብረሽ እነ ሩታን በማሳሰር እነ ሩታን አሳሰራለሁ በሚል ብዙ ርቀት ሄዶ ነበር። ይህ ነገር ወዴት እየሄደ ነው፣ ምን እየተፈጠረ ነው የሚለውን አብረን የምናይ ነው የሚሆነው። እውነት አብረሽ ባደረገው ነገር ይቆጫል። ሄርሜላ በራሷ ምክንያት በራሷ ሁኔታ ማንም ሳያግታት ተደብቃ እንደሆነ እንግዲህ መረጃዎች እየወጡ ነው። እውነት ሄርሜላ ትወጣለች ወይስ አሁንም ጉዳዩ ይቀጥላል የሚለውን እንግዲህ አብረን የምናይ ነው የሚሆነው። እውነት ሄርሜላ በዚህ ልክ ለእነሱ ክፋት እነ ሩታን ለማሳሰር ይህን ሁሉ እርቀት ባትሄድ ጥሩ ነበር። ግን የሚወጣውና እየሰማን ያለነው መረጃ ሄርሜላ አውቃ እንደጠፋች ማንም እንዳላገታት እንግዲህ መረጃ ደርሶኛል። እስኪ እናንተ የተሰማችሁን ነገር ሸር አድርጉልኝ። በዚህ መሀል ግን እና ኤፍሬም ሁሉም በሩት ጎን ያሉ ሰዎችን አብረሽ እናንተ ናችሁ ያገታችኋት ሌላ ጥላት የላትም በሚል ያው እንደታሰሩ ታውቃላችሁና እንግዲህ በዚህም ምክንያት አብረሽ ዋጋ ሊከፍል ነው። ምክንያቱም ወንጀለኛ ያልሆኑ ሰዎችን በማሳሰር ራሱ ወደ እስር ቤት ሊገባላችሁ ነው የምላችሁ። ምንም ሆነ መንገድ ለልዩ ሲል አብረሽ ባይታሰር ደስ ይለኛል እንደኔ። እውነቴን ነው የምላችሁ። ምክንያቱም ሩትና አብረሽ ሊለያዩ ማይችሉ ሰዎች ናቸው። ስለዚህ በጣም ከባድ ነው። ምን ሊፈጠር እንደሚችል አላውቅም። እኔም እስኪ አዲስ ነገር እንዳለ አዲስ ነገር ሲኖር ወደ እናንተ ሸር ነው የማደርግላችሁ። እመኑኝ ይሄ ነገር በሰላም ይፈታን። ሩትም ምንም አትሆንም፣ አትታሰርም። እንዳትፈሩ፣ እንዳትጨነቁ። ምክንያቱም ሄርሜላ ይሄ የእሷ ሴራና የእሷ ተንኮል ነው። እንደዚህ ነገሮችን ቤተሰብን ለማጣላት የሄደችበት ርቀት ነው። ሩታ ግን የሰሞኑ ደስታዋ የሰሞኑ ፈገግታዋ እንደኔ የሰሞኑ ሀረካቷ እንደኔ የተመቻችሁ እስኪ ንገሩኝ። እውነት በጣም ነው ፈታ የምታደርገኝ። በቃ በዚህ መልኩ ስቃ ተደስታ ነው ሩታ ማየት የምፈልገው። በቃ የሌለ ሪያክት እያደረገች ነው ምናምን ነገር በሚሆነው ነገር ፈታ እያለች ነው ምናምን። በጣም ነው የወደድኳት። እውነቴን ነው። ማንኛችንም ሩት ስታለቅስ ማየት አንፈልግም። ሄርሜላዋ እንደፈለገች በራሷ ወዳ የገባችበት ህይወት ነው። ባለትዳር እንደሆነ የልጅ አባት እንደሆነ እያወቀች የገባችበት ህይወት ስለሆነ እንግዲህ ምንም ማድረግ አልችልም እኛ ማለት ነው። እና እንደዛ ላችኋለሁ ወንዶቼ። አዲስ ነገር ካለ አሁንም ለእናንተ ለማቀበል ለእናንተ ለማድረስ እንግዲህ የማላደርገው ጥረት የለም። በቀጣይ በአዲስ ነገር እስከምንገናኝ ጥሩ ዜና ይዤላችሁ የሚመጣ ነው የሚሆነው። እመኑኝ፣ አብሽሮ አትጨነቁ። ምንም የሚፈጠር ነገር የለም። ሄርሜላ ምንም አልሆነችም። ታማለች ምናምን ብዙ እየተወራ ነው። አታግታለች ብዙ ነገር ተብሏል። ምንም ነገር የተፈጠረ ነገር የለም። የሰሩት አውቀው እነ ሩትና እና አብርሽን ነገራቶች ወደዛ ወደዚህ እንድሉ ያደረጉት የፈጠሩት ድራማ ስለሆነ ምንም እንዳትጨነቁ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።